ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለአፍሪካ ዋንጫ በማለፍ እንኳን ደስ አለን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። እነኝና ሌላ ተኩል ዜናዎችን መራላችሁን ያሬድ ሻምበል ነኝ። አዲስ ለሆናችሁ ሰብስክራይብ እና ደውል ምልክቱን በመንካት ቤተሰብ ይሁኑ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለአፍሪካ ዋንጫ በማለፍ የእንኳን ደስ አላችሁ መልእክት አስተላልፈዋል። ምክትል ጠቅላይ ሚኒስትር በማህበራዊ ትስስር ገጻቸው ባጋሩት መልእክት እግር ኳስ ውድድር ለሆነ ህዝባችን ትልቅ የድል ብስራት ነው ብለዋል። ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ቀይ ቀበሮቹ ኬንያን 3-0 በሆነ ውጤት በማሸነፍ ከ2 ዓመታት በኋላ ለአፍሪካ ዋንጫ በማለፋችን እንኳን ደስ አለን ብለዋል። በመልእክታቸው በስፖርት ዘርፍ ታዳጊዎች ላይ በርትተን ከሰራን እግር ኳሳችን በአገራዊና በዓለም አቀፍ መድረኮች ከፍ የሚልበት ጊዜ ሩቅ እንደማይሆን ይሄ ስኬት አመልካች ነው እሱም ገልጸዋል። የዛሬ ውጤት እንደገኘን ሚናችን ለወጡ አካላት ሁሉ ምክትል ጠቅላይ ሚኒስትር ምስጋና አቅርበዋል። ዓላማችን ከእግዚአብሔር ጋር ለዓለም ዋንጫ ማለፍ ነው ሲሉ ቢኒያም አብርሃም ገለጸ። ግብ የኔ ብቻ ሳይሆን የቡድኑ ጥረት ነው። ዳዊት ካሳም የኢትዮጵያ ወጣት ብሔራዊ ቡድን አምበል ቢኒያም አብርሃም ቡድኑ የኢትዮጵያ በትልቅ መድረክ ማስጠራት እንደሚፈልግ ገልጸዋል። ቡድኑ ለፍጻሜ ባለፈም ይዞ የነበረውን ግብ ማሳካቱን የገለጸው አምበሉ ቢኒያም አብርሃም ለተደረገላቸው ድጋፍ ህዝቡን አመስግነዋል። በቀጣዩም በአፍሪካ ዋንጫ ስለሚኖራቸው ግብ የጠየቀው ተጫዋቹ እግዚአብሔር ጋር ዓለም ዋንጫ እንገባለን ብለን ተስፋ እናደርጋለን ብለዋል። እንሰራለን እናልፋለን የሚለው ቢኒያም እኛ ኢትዮጵያ በትልቅ መድረክ እናስጠራታለን ብለን እናስባለን በማለትም ተናግሯል። በውድድሩም 8 ጎሎችን በማስቆጠር ኮከብ ግብ አግቢነቱን እየመራ የሚገኘው ዳዊት ካሳ በበኩሉም እንደዚህ አገባለሁ ብዬም አላሰብኩም ነበር ብሏል። ዩናይትድ በጠር ምን አይነት ተጫዋች ያስፈርማል ተባለ። ማንቸስተር ዩናይትድ በጠር የዝውውር መስኮት ተጫዋች ካላስፈረመ ብዙ ገንዘብ የሚያስወጣ ዝውውር እንደሚሆንም ተገለጸ። ማንቸስተር ዩናይትድ በጠር የዝውውር መስኮት ተጫዋች ካስፈረመ ብዙ ገንዘብ የሚያስወጣ ዝውውር እንደሚሆንም ተገለጸ። በ2026 የማንቸስተር ዩናይትድ የመጀመሪያ የዝውውር ኢላማ የመሃል ሜዳ ክፍል እንደሚሆን አትሌቲክስ ዘግቧል። ቀያዮቹ ሰይጣኖቹ ኳስ መልሶ መቀበል የሚችል እንዲሁም ወደፊት ተስቦ የሚጫወት ችሎታ ያለው ተጫዋች እንደሚፈልግም ተናግሯል። ክለቡ ተጫዋቾች መለቀቅ ላይ ተመርኩዞ 6 ስምምነት ቁጥር ቦታ የሚጫወት 2 አማካዮች ሊያስፈርም ይችላል ተባለ። ሊቨርፑል የአሊሰን ቤከርን ውል ሊያራዝም ነው የተባለ ነው። ሊቨርፑል በአሊሰን ቤከር ኮንትራት ውስጥ ያለውን ለአንድ ተጨማሪ ዓመት የመቆየት አማራጭ ይጠቅመዋል ተባለ። ይህንንም ተከትሎ አሊሰን ቤከር በሊቨርፑል እስከ 2027 ውድድር ዓመት መጨረሻ እንደሚቆይ ተናግሯል። ሊቨርፑል ማንን ማስፈረም ይፈልጋል? ሊቨርፑል የክሪስታል ፓላስ ተከላካይ ማርክን ጉይ አሁንም ማስፈረም እንደሚፈልግም ተናግሯል። ይህን የተጫዋች በጠር የዝውውር መስኮት የሚያስፈርምበት እንደ አነስተኛ መሆን ተገልጿል። በሌላም በኩል ሊቨርፑል ከያዛቸው የፊት መስመር ተጫዋች ዝውውር መካከል ሰሜኑን አንዱ መሆኑ ተገልጿል። ሊቨርፑል በክረምት የፊት መስመሩን ለማጠናከር ብዙ ማውጣት ተከትሎ አሁንም ላይ አጥቂ ለማምጣት ብዙ እንደማይቸኩልም ተዘግቧል። ማክቶማኒ የዓመቱ ምርጥ ተጫዋች ተባለ። ሶኬት ማክቶማኒ የጣሊያን እግር ኳስ ተጫዋች ማህበር የሴራ የዓመቱ ምርጥ ተጫዋች ሽልማት አሸንፏል።